ዓለም ተአምራዊ በሚመስል መልኩ በለውጥ ፍጥነት እየገሰገሰች ነው። ከተማና ከተሜነትም ለዚህ ለውጥ መነሻ የከፍታው መድረሻ ምልክት ሆነው የሚታዩበት ልዩ ጊዜ ነው። የሰው ልጆች ሁሌም በማደግና መለወጥ ፍላጎት ውስጥ በመገኘታቸው ከተሞችን ይፈጥራሉ፣ ወደ ከተሞች ይተማሉ፣ ከተሞችም ያድጋሉ። የከተማና መሰረተ ልማት ሚኒስቴር የ2018 በጀት ዓመት የመጀመሪያው 4 ወራት የእቅድ አፈጻጸም የሴክተር ጉባኤ የተቋሙ አመራሮች፣ ተጠሪ ተቋማትና ባለድርሻ አካላት በተገኙበት ግምገማ ተካሂዷል። መሰረተ ልማት ሚኒስቴር የከተሞችን አጠቃላይ ልማት፣ አጠቃላይ እድገት ማሳለጥ የሚችሉ የ10 ዓመት የእቅድ አዘጋጅተን ከሱ ደግሞ የ5 ዓመቱን ከ5 ዓመቱ ደግሞ የ3 ዓመትና የ1 ዓመት በየጊዜው እየዘረዘርን ካስኬድ እያደረግን እየወሰድን እንገኛለን። ከሁሉ በላይ ግን ዛሬ ላይ በከተማ ልማት በከተማ ዘርፍ ልማት ያመጣናቸውን ስኬቶች መሰረት ናቸው ብዬ የማስባቸው በዋናነት የመንግስት ለዚህ ዘርፍ የሰጠው ትኩረትን ነው እንደ ትልቅ ምሳሌና አብነትም ወስደው በተለይ የብልጽግና ፓርቲን ከተሞቻችን እርግጥ በታሪክ በጣም ረዘም ያሉ ዘመናት የክትመት ታሪክ አለን እንደ የኢትዮጵያ ከተሞች ከ100 ዓመት በላይ የቆዩ ከተሞች አሉ። በጣም ረጅም ዘመናት የነበሩን ከተሞች አሉ። ግን ደግሞ በተለያየ ጊዜ ትኩረት ባለመሰጠታቸው ምክንያት የሚገባቸውን እድገት ላይ ደረጃ ላይ ደርሰዋል ብሎ መውሰድ አይቻልም። የለውጡ መንግስት በተለይ ደግሞ የብልጽግና ፓርቲ እንዲሁም ደግሞ ክቡር ጠቅላይ ሚኒስትራችን ለከተሞች የሰጡት ትኩረት ለተቋሙ የተሰጠው ትኩረትና ክብደት ዛሬ ላይ ከተሞቻችን የደረሱበት የእድገት ደረጃ ላይ እንዲደርሱ ትልቅ አስተዋጽኦ አበርክቷል የሚል ትልቅ ሀሳብ አለኝ። መሰረተ ልማት አንዱና ዋናው ትልቁ ዘርፍ የምንለው የመሬትና ካዳስተር ነው። በመሬትና ካዳስተር ዘርፍ በዚህ በ6 ወር የሄድንባቸው ጉዞዎች በጣም ስኬታማ ናቸው። ኦቨርኦል እስካሁን የካቀድናቸው ብዙዎቹን 100% እና ከ100% በላይ ፈጸምናቸው አሉ። ያው ከክልል ከከተማ ልዩነት ቢኖርም ኦቨርኦል ግን እኛ እንደ አጠቃላይ ከያዝነው እቅድ አፈጻጸም አንጻር ጥሩ ደረጃ ላይ ነው ያለነውና ያው ለምሳሌ የመሬት ምዝገባ ላይ ኦልሞስት 93% ላይ ነው ያለነው። የመሬት አቅርቦት ላይም እንደዛው ወደ 100% በላይ ነው ያለነው። ህገወጥ ስርዓት ማስያዝ፣ ሰነድ አልባ ሰነድ መስጠት፣ ትንሽ መልሶ ማቋቋም እና አጠቃላይ የቅድመ ዝግጅት ስራዎችንም በሚመለከት ኦቨርኦል ያለን አፈጻጸም ብዙዎቹ ከፍ ያሉ ናቸው። ስለዚህ ይሄ እንግዲህ የሚያሳየው ብዙዎቹ ስራዎች ጥሩ አቴንሽን ያገኙ ናቸው። ይሄ ማለት ግን ሙሉ በሙሉ እንደ ሀገር ወይ ደግሞ ህዝቡ ከኛ የሚጠብቀውን ነገር ሙሉ በሙሉ አድሬስ አድርገናል ማለት አይደለም። አሁንም በጣም ከዚህ በበለጠ መሰራት እንዳለበት ነው እንግዲህ አሁንም እየተወያየን ያለ ነው። አሁን በተያዘው የ10 ዓመት የልማት እቅድ ከተሞች የኢንዱስትሪ መዳረሻና የኢኮኖሚ ማዕከል እንዲሆኑ ከማድረግ አንጻር ከፍተኛ ተልዕኮ የተሰጠው የከተማና መሰረተ ልማት ሚኒስቴር የከተሞችን የምግብ ዋስትና በማረጋገጥ ግልጽነት፣ ተጠያቂነት፣ ፍትሃዊነት የሰፈነበት የመሬት ልማትና ማኔጅመንትን በማጎልበት ከከተሞች ገጽታ መቀየር ነዋሪውን የቤት ባለቤት እንዲሆን ከማድረግ ጋር በተያያዘ የቤት ልማት ፕሮግራም በመተግበር ዓለም አቀፍ ደረጃን የጠበቁ ተወዳዳሪ ከተሞችን በመፍጠር በፕላን የሚሰሩ ደረጃቸውን የጠበቁ ከተሞች ማዘጋጃ ቤታዊ አገልግሎት እንዲኖርና አገልግሎቶችን በአግባቡ እንዲያቀርቡና እንዲዘምኑ እንዲሁም የነዋሪውን እርካታ ወደ ላቀ ደረጃ እንዲያሸጋግር በማድረግ የከተሞችን መሰረተ ልማት በማስፋትና መልካም አስተዳደርን በማስፈን ኢኮኖሚያዊ፣ ማህበራዊ ልማት እንዲፋጠን በማድረግ ረገድ ከፍተኛ ጥረት እያደረገ እንደሚገኝ ይታወቃል። አዲስ አበባ ባለፉት 6 ወራት ያከናወነቻቸውን ዋና የልማት የከተማ አገልግሎትና ለህዝብ የሚሰጡ አገልግሎቶችን የሚቀርቡ መሰረተ ልማቶችን በተመለከተ በጋራ ገምግመን የጋራ አድርገን ቀጣይ የአፈጻጸም አቅጣጫም አስቀምጠን ነው ወደዚህ መድረክ የመጣ ነው። እንግዲህ በ6 ወሩ በነበረን እቅድ አፈጻጸም ግምገማችን 95.3 የሚሆነውን በ6 ወሩ ካቀድናቸው እቅዶቻችን ውስጥ አሳክተናል። ለዚህ ግን መሳካት በዋነኝነት አስተዋጽኦ ያደረገው በክረምት ወራት የ100 ቀናት ወይ 90 ቀናት እቅድ አቅደን በማከናወናችን ምክንያት በተለይም በዝግጅት ምዕራፍ ከዚህ በፊት በዝግጅት ምዕራፍ እቅድ ማዘጋጀት ማወያየት ወደ ትግበራ ምዕራፍ ለመግባት መንደርደር የምናጠፋውን ጊዜ
በተግባር ምዕራፍ ያሳለፈ በመሆኑ ምክንያት ያን አስተዋጽኦ አበርክቷል። በቅርብ ጊዜ ደግሞ በተካሄደው የአፍሪካ ህብረት የመሪዎች ጉባኤም አብዛኞቹ አፍሪካዊ ወንድሞቻችን እንደነቁበት ስራ በኮሪደር ልማት የሰራ ነው ስራ ነው። አዲስ አበባ ፈጣን ለውጥ ውስጥ ነው ያለችው። ይሄን ፈጣን ለውጥ ደግሞ በአብዛኛው አሳካ ነው ከዚህ በፊት የነበረውን የከተማችን ገጽታ የሚቀይር የኮሪደር ልማት ስራ በመስራታችን ምክንያት ነው። በከተማ እየመጣ ያለው ለውጥ የሚጨበጥም የሚዳሰስም የሚታይም ለመግለጽ ብዙ የሚያስቸግር እንዳልሆነ እኛም ሁላችንም የምናየው ተመልካቹም የሚመለከተው ነዋሪውም የሚመሰክረው እኛም ደግሞ እንደ መንግስት ተቋምና ይሄንን ሴክተር እንደሚመራ አካል እጅግ ውጤታማ ጊዜ ላይ ነው ያለ ነው ብለን መውሰድ እንችላለን። አንዱ የከተሞችን አቅም ለማሳደግ ትልቁ በተለይ አገልግሎት የምንሰበስባቸው ገቢ ማደግ አለበት ከሚለው ትልቁ ሀሳብ ተነስተን የመዘጋጃ ቤታዊ ገቢ ከተሞች ራሳቸውን በራሳቸው ገቢ የመሰረተ ልማት ሽፋናቸውንና የአገልግሎት ሽፋናቸውን ማሻሻል አለባቸው ማሳደግ አለባቸው ብለን ካስቀመጥነው ግብ አኳያ እጅግ የተሳካ ውጤት እያመጡ ነው ማለት እንችላለን። ከተማ ከከተማ የአቅም ልዩነት ያለ ቢሆንም በከፍተኛ ደረጃ ግን የመዘጋጃ ቤት ገቢ እያደገ የመጣ መሆኑን እና በ6 ወር ያስቀመጥነውን 42 ቢሊዮን ብር ነው እንሰበስባለን ብለን ያልነው ወደ 46 እና ከዛ በላይ ቢሊዮን ብር መሰብሰብ ችለናል። ይሄ በጣም ትልቅ እድገት ነው ብለን መውሰድ እንችላለን። ብዙ ኮንትራክተሮችን ያው እኛ ምን መዘግበው ፐርፎርማንሳቸውን እንከታተልኛለን። በዛ አገልግሎት በጣም የተሻለ አገልግሎት ሰጥተናል። በተለይም ወደ መሶብ ይሄዱ አገልግሎቶች ጥሩ ፐርፎርማንስ ወይም ደግሞ ውጤት እያመጡ ነው። ተገልጋዩን ከማርካት አንጻር በፍጥነት ሰርቪስ ከመስጠት አንጻር መሶብ ላይ ጥሩ ውጤት አስመዝግበናል። በቢሮ ደረጃም ከኦንላይን የሚሰጠውን ሰርቪስ ጥሩ ውጤት ሰጥቷል። ሌላው ስታንዳርዶችንም አሻሽለናል። ማዕከላዊ ኢትዮጵያ ክልል አጠቃላይ ያለንን የ6 ወር አፈጻጸም ውጤታማ ነው ብለን ነው እንደ ክልልም የገመገም ነው። ሚኒስቴር መስሪያ ቤታችንን በአመት የቅድ የማናበብ ስራ ስለነበረ በሁሉም ዘርፎች በሚባል ደረጃ እዚህም ከቀረበው ካየነውም በጣም አበረታች ነው፣ ውጤታማ እንደሆነ አይተናል። ዘርፎችን ለይተን ነው ያየነው። በመልካም አስተዳደር በኩል የምንሰራቸው ስራዎች አሉን። በኢኒሼቲቭ ለይተን የምንሰራቸው ስራዎች አሉን። በመደበኛ ግቦች ደግሞ በመደበኛ ስራዎቻችን የምንሰራቸው ስራዎች አሉንና በሁሉም ዘርፍ ስንመለከተው በጣም ውጤታማ ነበር። ለምሳሌ በኢኒሼቲቭ ከምንሰራቸው ስራዎች አንጻር የከተሞች አሰጣጥ አገልግሎት ማዘመን ስራችንን ነው። ይሄ ኦልሞስት በከተማ አስተዳደሮች በሚባል ደረጃ እንደ አገርም ይታወቃል። ማዕከላዊ ኢትዮጵያ ክልል ሁሉም በብዛት ሁሉም ከተሞቻችን ወደ ዲጂታላይዜሽን ለማስገባት እሱን እውን ለማድረግ ከእጅ ንክኪ ነጻ የሆነ አገልግሎት ለመስጠት እየሰራን ያለው ኮሪደር ከመሰረተ ልማት ባሻገር ብዙ ጉዳዮችን አቅፎ የያዘ የልማት ስራ ነው። በኮሪደር ልማት ከተሞች ብቻ ሳይሆኑ የስራ ባህልም በመሰረታዊነት በመለወጥ ምቹና ማራኪ ከተሞችን ለመገንባት እየተሰራ እንደሆነ ይነገርለታል። በዋናነት የጀመርነው የከተማ ስማርትነስን ማዕከል አድርገን ነው በመጀመሪያ ደረጃ ላይ እየተሰራው። ይሄ ማለት ነው ከተማ ማለት በእንቅስቃሴ መካከል የሞቢሊቲ ጉዳይ አለ። በከፍተኛ ደረጃ ሰዎችም ሞባይል የሚያደርጉበት መንገድ የሚንቀሳቀሱበት መንገድ የተሳለጠ እንዲሆን የመረጃ የቁሳቁስ ለውጥም እንዲሁ ስማርት መሆን እንዲችልና እንዲሁም ደግሞ አገልግሎትንም ጭምር ስማርት የማድረግ ትልቅ መሰረት ይዘን ነው እየሰራን ያለነው። ከስማርትነስ አኳያ የኢንቫይሮንመንትን ተች ማድረግ የምንችልበት የትራንስፖርቴሽንን ተች ማድረግ የምንችልበት የኢኮኖሚ ሞቢላይዜሽንም እንዲሁ የአንዱ የስማርትነስ መገለጫ ስለሆነ ዛሬ ላይ ዲጂታላይዜሽን የመንግስትም አንዱ ትልቅ የእድገት አማራጭ ሆኖ እየቀጠለ ያለ ስለሆነ ከተሞቻችን ስማርት የመሆን ፋውንዴሽን ወይም መሰረት እየጣሉ ነው ብለን መውሰድ እንችላለን። ይሄ በቀጥታ ከአገልግሎት አሰጣጥ ጋር ደግሞ መተሳሰር እንዲችል ትልቅ ስራ እየተሰራ እንደሆነ ማየት እንችላለን። የመሶብ አገልግሎት ተብሎ በተለይ በከተሞች አካባቢ ላይ በፌዴራል ደረጃ የተጀመረው ዛሬ ከተሞቻችን ጋር በክልል ደረጃ ተቀምጧል፣ ተሰርቷል። በእነኛ ውስጥ ከ10 በላይ የሚሆኑ አገልግሎቶች ደግሞ ተሳልጠው ለዜጎች የተፋጠነ ተደራሽነት ያለው የተቀላጠፈ አገልግሎት ማግኘት እንዲችሉ ስራዎች እየተሰሩ ይገኛሉ። እንደ ኦሮሚያ ብሔራዊ ክልላዊ መንግስት እና እንደ ኦሮሚያ ከተማ ልማትና ቤቶች ቢሮ 4 ግቦችን ይዘን ነው ስራዎቻችን ስንሰራ የነበረው። የመጀመሪያው የምግብ ዋስትናን ማረጋገጥ ነው። ሁለተኛው ኢንተርፕረነሮችን መፍጠር ነው። ሶስተኛው ሙያን ማስፋፋት ነው። ህብረተሰቡ
ሙያ እንዲኖረው ማድረግ ነው። አራተኛው የአገልግሎት አሰጣጥን ማዘመን ነው ማለት ነው። ሰው እነዚህን ግቦች ለማሳካት የተለያዩ ሲስተሞችን ተጠቅመን ስራዎች እየሰራን ያለበት ሁኔታ ነው ያለው። በሪፖርቱም እንደቀረበው እንግዲህ ትልቁ ከኢኒሼቲቮች ጋር ተያይዞ ያለው ነገር ነው። ኢኒሼቲቭ በተለይ ከኮሪደር ጋር ተያይዞ ያለው ስራ እጅግ በጣም ወሳኝና አንገብጋቢ ስራ ከሚባሉት ውስጥ አንዱ ነው። የክቡር ጠቅላይ ሚኒስትራችንም ኢኒሼቲቭ ስለሆነ ይሄ እንደ ክልላችንም እንደ ሀገርም ጥሩ ስራ እየተሰራ ያለበት ሁኔታ ነው ያለው። በእኛ ክልል ተጨባጭ ሁኔታ ኦልሞስት አብዛኛዎቻችሁ ከተሞቻችን ወደ ስራ የተገባበትና ጥሩ ውጤትም እየተገኘ ያለበት ስራ ነው ብሎ መውሰድ ይቻላል። ኮሪደር ልማት ስራችንን በተመሳሳይ የኢኒሼቲቭ ስራችንን ነው በ165 ኪሎ ሜትር በሁለት ዙር በ730 ለማጠናቀቅ ግብ ይዘን እየሰራን ያለው በ7 የክልል ማዕከል ከተሞቻችን ናቸው። ብዙ መሰረታዊያን አንድ ላይ የያዘ ነው። እሱንም በ82ቱ አሁን ላይ ግንባታ ላይ ናቸው። 47ቱ ደግሞ ተጠናቀው ለአገልግሎት ክፍት የሆኑበት ሂደት አለና የኮሪደር ልማት ስራችንም አበረታች እንደውም ይሄ በ7 የክልል ማዕከል ከተማ ውጪ ወደ ሌሎች 18 የክልላችን ከተሞች የኮሪደር ልማት እንቅስቃሴ የጀመሩበት ሂደት መኖሩን ለማየት ችለናል። ስለዚህ ከዚህም አንጻር እጅግ በጣም ጥሩ የሚባሉ ስራዎች የጀመርንበት የካዳስተር ስራችን ካዳስተር ከተሞቻችን አጠናክረው መሄድ ስላለባቸው በትልቅ ከተሞቻችን በአንድ መዋቅር አንድ ከተማ ትልቅ ከተማ ወደ ካዳስተር ስርዓት ጨርሰው እንዲገባ ለማድረግ ኢኒሼቲቭ አድርግ ወስደን እየሰራን ነው። እዚህ አዳማና ቢሾፍቱ መጥተን ልምድ ወስደናል። የስራ እድልን ከመፍጠር አንጻር ጥሩ ስራዎች እየተሰራ ነው። ፓርኮች፣ ፋውንቴኖች፣ የስፖርት መጫወቻ የልጆች መጫወቻ ሜዳዎችም ከሞላ ጎደል እየተሰሩ ያለበት ሁኔታ ነው ያለው። ሶ እንደዚህ አይነት ስራዎች ህብረተሰቡም በዚህ ስራ ላይ እንዲሳተፍ፣ እንዲነቃ፣ እንዲተባበር፣ እንዲደግፍ የተደረገበት ሁኔታ ነው ያለው ብሎ መውሰድ ይቻላል። በሁለተኛ ደረጃ እንግዲህ ይሄን ብቻ አይደለም ገቢን ከማሳደግ ጋርም እንግዲህ ከተማ ከገቢ ውጪ ምንም ነገር መስራት አይቻልም። ገቢን ማሳደግ ገቢ ካደገ ነው መሰረተ ልማትን ህብረተሰቡ የሚፈልገውን ነገር ማሟላት የሚቻለው ማለት ነው። ሶ ከገቢ ጋር ተያይዞ ለምሳሌ መዘጋጃ ቤታዊ ገቢ የኛ ዘንድሮ እቅዳችን ወደ 48 ቢሊየን ነበር። እስካሁን እስከ ሁለተኛ ሩብ ዓመት 37.5 ቢሊየን ደርሰናል ማለት ነው። አምና 2017 አመቱ ሙሉ የሰበሰብነውን 37 ቢሊየን ዘንድሮ በ6 ወር ውስጥ ከቨር ማድረግ ችለናል ማለት ነው። የኮንስትራክሽን ዘርፉ እንግዲህ ሁሉንም ኢኮኖሚ ፊት እየሄደ የሚያገለግል ዘርፍ እንደመሆኑ መጠን እንደገና ደግሞ በተለይ እንደ ኢትዮጵያ ገና ማደግ የጀመሩ ሀገሮች በጣም ሰፊ የኮንስትራክሽን ፍላጎት አለ። ስለዚህ ይህን ፍላጎት ለማሟላት በተለይ መንግስት በፖሊሲና በሬጉላቶሪ ፍሬምወርክ መምራት ወሳኝ ነው። ከዚህ አንጻር ዘንድሮ 2 ትልልቅ ነገር ሰርተናል። የመጀመሪያው የኮንስትራክሽን ኢንዱስትሪ ትራንስፎርሜሽን ኢኒሼቲቭ ባለፈው ስካይላይት በክቡር ጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር ተመርቋል። ወደ ስራ ገብቶ ኢሚዲየትሊ የዛ ውጤት የሆነ ደግሞ የኮንስትራክሽን ኢንዱስትሪው ሬጉላቶሪ ኢንፎርሜሽን ሲስተም ከኢንሳ ጋር በመተባበር አልምተናል። እሱን ወደ ስራ አስገብተናል። ስለዚህ አሁን በተለይ የቁጥጥር ስርዓታችን ከከልካይነት ወደ አስቻይነት ሽፍት እንዲያደርግ ይረዳናል ማለት ነው። ፕሮጀክቶች መጀመር ብቻ ሳይሆን የተጀመሩትን ማጠናቀቅ ላይ ልዩ ትኩረት መስጠት ያሻል። ዛሬ የምናከብራቸው ስኬቶች አካላዊ መዋቅሮች ብቻ እንዳይደሉ ይታወቃል። መንግስትና የኢትዮጵያን ሕዝብ ታታሪነትና ትጋትን የሚያመላክቱ የልማት ስራ መሆናቸው በተለያዩ አጋጣሚዎች ሲገለጹ እናደምጣለን፣ እንመለከታለን። የበለጸገ እና ፍትሃዊ አሰራርን ከፍ ለማድረግ የአቅም ግንባታ ስራዎችን ማጠናከር፣ ፍጥነት፣ ጥራትና ቅንጅታዊ አሰራርን ማጎልበት ወሳኝ ሚና አለው።
ስራ ውጤት አንድም የበላይ አካል የሚያደርገው ክትትልና ድጋፍ በጣም ወሳኝነት አለው ማለት ነው። ሚኒስቴር መስሪያ ቤታችንም እውነት ለመናገር ከሆነ በየጊዜው ክትትልና ድጋፍ እያደረጉ አቅጣጫም እየሰጡ ስራውንም በበላይነት እየተከታተሉ ያለበት ሁኔታ ነው ያለው። ቅንጅታዊ አሰራራችን ለስራ ውጤታማነት በጣም ጠቅሞናል የሚል ግምገማ ነው ያለን ማለት ነው። ምክንያቱም አንድ ነገር ውጤቱ የሚታወቀው የሚሰጠው አቅጣጫ በትክክል መሬት ከነካ ነው ማለት ነው። የሚሰጠው አቅጣጫ የሚሰራው ስራ ውጤታማ እንዲሆን ትልቅ ድርሻ አለው ማለት ነው። ስለዚህ ከሚኒስቴር መስሪያ ቤትም የሚሰጠው አቅጣጫ በጣም አጋዥና በቅርርብ ስራዎችን እየሰራን ያለበት ሁኔታ ነው ያለው። አጠቃላይ በሚኒስቴር መስሪያ ቤቱ የተደረገ ያሉ ድጋፍና ክትትል ለከተሞችም በአገሪቱ መንግስት የተሰጠው ትኩረት ተጠናክሮ ይቀጥል። እኛም በዛ ውስጥ ጉድለታችንን አሟልተን ትኩረታችን ለይተን የምንሰራ ይሆናል። ወሰብሰብ ያለ ስለሆነ ማህበረሰቡን በከፍተኛ ጥግግት የሚኖር ስለሆነ ከገጠሩ ጋር አስተያየተን ስናይ ደግሞ የተሻለ እውቀት የተሻለ አመለካከት ያለበት ማህበረሰብ የሚኖርበት አካባቢ እንደመሆኑ መጠን ባህሪው ትንሽ ወሰብሰብ ይላል። ይሄንን ባህሪ አውቆ ተገንዝቦ የሚመራ ደግሞ አመራርና አቅም የማሳደግ ስራም እንዲሁ በሚኒስቴር መስሪያ ቤታችን እንሰራለን። ይሄንን እውን ለማድረግ ከፐብሊክ ሰርቪስ ዩኒቨርሲቲ ጋር በጋራ በመሆን የኛ የከተማ አመራር ዘርፉን ከተማ ላይ የሚሰሩ ከከንቲባ ጀምሮ ታች እስከ ባለሙያው ድረስ የማሰልጠን ስራ እንሰራለን። ይሄ በጣም ባጣጠረ ጊዜ በመካከለኛ ጊዜና ረዘም ላሉ ጊዜ የስልጠና ጊዜ ያልፋሉ። የመጀመሪያ ዲግሪ፣ ሁለተኛ ዲግሪና እስከ ፒኤችዲ ዲግሪ ሶስተኛ ዲግሪ ድረስ እናሰለጥናለን። ይሄንን ስልጠና ካገኙ በኋላ ተመልሰው ከተማ አካባቢ ላይ መስራት እንዲችሉም ደግሞ ከፍተኛ ስራ ስንሰራ ቆይተናል። በዚህም ለውጥ መጥቷል ብለን መውሰድ እንችላለን። እንግዲህ ፍጥነት እና ጥራት አንዳንድ ጊዜ ፍጥነት የተሰራ ነው ሲባል ጥራት የለውም የሚል ሜንታሊቲም ይነሳል። ግን እውነታው እሱ አይደለም። አሁን እየገነባናቸው ያሉት መሰረተ ልማቶች በአብዛኞቹ ከዚህ በፊት ከምንገነባቸው መሰረተ ልማቶች በሳይዛቸውም እንግዲህ ሳይዙ አንዳንድ ጊዜ ኮምፕሌክሲቲም ይዞ ይመጣል። ያ ኮምፕሌክሲቲ ደግሞ ለጥራት መጓደል ምክንያት ይሆናል። እዚህም ያሉ የጥራት መጓደሎች ቢኖሩ በምንም አይነት ታምር ከዚህ በፊት ከነበረው የጥራት ሜንታሊቲ የተሻለ በኮምፕሌክሲቲው በስኬሉ ጭምር የተሻለ ስራ እየተሰራ ያለበት ነው። በዚህ ሂደት ደግሞ እንግዲህ እየተማርን እያሻሻልን የምንሄዳቸው ነገሮች ደግሞ ሊኖሩ ይችላሉ። አሻሽለንም ለምሳሌ በኮሪደር ልማት ስራዎቻችን በመጀመሪያው ዙር ከሰራ ነው በሁለተኛ ዙር የተሻለ ስራ ሰርተናል። ምክንያቱም ከመጀመሪያው ዙር የወሰድነው ሌሰን አለ። አሁን ደግሞ በቅርብ ደግሞ የሰራናቸው አጫጭር ሴክሽኖችም ቢሆኑ ደግሞ በጣም አስገራሚ የጥራት ልዩነት የመጣባቸው ናቸው። በሚቀጥለው ዓመት ደግሞ ብንቀጥል እርግጠኛ ነኝ ከዚህ የተሻለ ስራ ምንሰራበትን አቅምን፣ ተቋምን፣ አሰራርን ማደራጀትን የፈጠንበት ስለሆነ በቀጣይ የተሻሻለ የሚሄድ ነው። ጥራት እንግዲህ ሁልጊዜ ስኬል የተደረገ ወደ ኤክሰለንስ የሚሄድ ነገር እንጂ ወደ ሂዝ ዘ ማክሲመም ተብሎ የሚቆም አይነት ነገር አለመሆኑን ታውቆ ተዋድ ዛት እየሰራን ነው ያለነው። የአንድ ከተማ መሰረታዊ ችግር ምንድነው ብለን ያንን ችግር ለይተን በማወቅ ያንን ችግር ደግሞ ታክል የሚያደርጉበትን ሜካኒዝም መፍጠር እንዲችሉም ጭምር ድጋፍ እየተደረጋላቸው እንደሆነ ማየት እንችላለን። ለምሳሌ አዲስ አበባ ከተማ ምርጥ ህጻናት የሚያድጉበት ከተማ መሆን እንዲችል ከፍተኛ ድጋፍ እየተደረገ መሆኑን እግረ መንገዴን ለማንሳት ነው። ሸገር ከተማን ካነሳን ደግሞ ምርጥ ኢንቨስትመንት ከተማ መሆን እንዲችል የሌጋሲ ቤዝድ አፕሮችን እንዲሁ ቀርጸን እየሰራን እንደሆነ፣ የጎንደር ከተማን ለምሳሌ ምርጥ የመኖሪያ ቤት ማቅረብ የሚችልና አንዱ ቻሌንጅ እሱ ስለሆነ ታክል ማድረግ የሚያስችል እንዲሁ በሌሎች ከተሞችም የየአካባቢያቸውን ቻሌንጅ በዋናነት በሌጋሲ ደረጃ ቀርጸው መስራት እንዲችሉ የአቅም ግንባታ ስራ እየሰራን መሆኑን እሱን ለማንሳት ነው። ሰራነው ስራ አጥጋቢ ነው ብሎ መውሰድ አይቻልም። ምክንያቱም ራዕያችን በጣም ትልቅ ነው። እንደ መስሪያ ቤትም እንደ ሀገርም እንደ ፓርቲም ከተሞቻችንን የብልጽግና ተምሳሌት እናደርጋለን ብሎ እንደ መንግስትም እንደ ፓርቲም አቅጣጫ ተሰጥቶ እየተሰራ ስለሆነ አሁንም ህብረተሰባችንም አመራሩም ባለሙያውም ይሄንን ተገንዝቦ ሌት ተቀን የጀመረውን ስራ አጠናክሮ መቀጠል መቻል አለበት። በተለይ ደግሞ ህብረተሰባችን ጥቅሙንም እያየ ስለሆነ የትብብር መንፈሱንም የመረዳዳቱንም የመደጋገፉንም ሁኔታ አጠናክሮ መቀጠል አለበት የሚል እምነት አለኝ። በጥራት በተለይ የኮንስትራክሽን ጥራት ላይ ሁሉም ትኩረት ሰጥቶ እንዲሰራና በተጨማሪም የዚህ የሴፍቲ ኤንድ ሄልዝ የሚባል
ኮንስትራክሽን ስራ እንግዲህ በጣም ብዙ አክቲቪቲ ይበዛበታል፣ ብዙ ደግሞ አደጋም ይበዛበታል። ስለዚህ ጥንቃቄ እንዲደረግ መልእክቴን አስተላልፋለሁ። ይሄ መሰረተ ልማት እንደ የመንግስትን አቅም እና የህዝብን አቅም ተጠቅሞ የተሰራ ነው። የተሰራውን መሰረተ ልማት በአጋጣሚ ከተማችን የመጡ ሰዎች የሚጠቀሙበት፣ ከተማ ውስጥ የምንኖር ሰዎች ደግሞ ለኛ ሊቭድ ኤክስፒሪየንሳችን የምንኖርበት የምንጠቀምበት ነው። እነዚህ መሰረተ ልማቶች መገንባታቸው አይደለም አልቲሜት ግቡ፣ ተገቢውን አገልግሎት መስጠታቸው። እነዚህ መሰረተ ልማቶች የተገነቡ መሰረተ ልማቶች ሙሉ ህዝቡ ሲጠብቃቸው ብቻ ነው ተገቢውን አገልግሎት መስጠት የሚችሉት፣ ረጅም ጊዜ አገልግሎት መስጠት የሚችሉትና ሁሉም የከተማችን ነዋሪዎች መንገዶቹ በበራችን ያሉት፣ የተዘከሉት ዛፎች በበራችን ያሉት፣ መብራቶቹ በበራችን ያሉት፣ ድሬኔጅ መሰረተ ልማት የተገነቡ መሰረተ ልማቶች ሁሉ በበራችን ያሉት ወይም በበራችን ነው የሚያልፉት። መጠበቅ፣ መንከባከብ፣ እንዳይበላሹ ሴፍ ጋርድ ማድረግ ይፈልጋልና ይሄ መንግስት ኃላፊነቱን ተወጥቷል ከህዝብ ጋር ሆኖ። ግን ደግሞ ይሄን ቀጣይነቱን ወይም ደግሞ ተገቢውን አገልግሎት እየሰጠ እንዲሄድ ማድረግ ደግሞ የህዝባችን ኃላፊነት ነውና ይሄን ኃላፊነት በአግባቡ እንዲወጣ አድራ ማለት ፈልጋለሁ። መሬት ያው የዚች ሀገር ውስን ሀብታችን ነው። ይህን ውስን ሀብት ቆጥረን መዝግበን መያዝ ግዴታ ነው የሚሆነው። ምንም ለነገ የምንለው ጉዳይ አይደለም። በተደጋጋሚ ይሄን ነገር እያለን አሁን ሌሎች ገፊ ምክንያቶች ከኋላ እየመጡ ነው። ለምሳሌ የፕሮፐርቲ ታክስ ኢሹ እርጀንት ሆኖ መጥቷል። በዚህ በአንድ አመት ውስጥ ቶሎ ተግባራዊ መደረግ አለበት። የንብረት ምዝገባ፣ የፕሮፐርቲ ምዝገባ ጉዳይ ተከትሎ የሚመጣ ጉዳይ ነው። ስለዚህ አሁን የመሬት ሀብትን ቆጥሮ መዝግቦ ጀምረናል ሳይሆን አሁን የምንፈልገው ጨርሰናል የሚለውን ነገር ነው እንግዲህ ለሁሉም ክልሎችና ለከተሞች እንደ መልእክት ማስተላለፍ እንፈልገው ማለት ነው። ልማቱን በሰራ ነው ልክ አገልግሎት ማዘመንና አገልግሎት ከእጅ መንሻ ውጪ የሚሆንበትን ስርዓት ደግሞ መከተል እንደሚገባንና የከተማ አመራሩ ጋርም የጋራ መግባባት ላይ እየተደረሰ ያለበትን መንገድ ማየት እንችላለን። የመሬት መረጃ አያያዝ ስርዓታችንን ከጊዜ ወደ ጊዜ መሻሻል አለ። አሁንም ግን በሚፈለገው ደረጃ ደርሷል የሚል እምነት የሌለን ስለሆነ እንግዲህ በቀጣይ ለሚቀሩት 6 ወራት የርብርብ ማዕከላችን የሚሆነው አገልግሎት አሰጣጥን የማዘመንና የመሬት መረጃ አያያዝ ስርዓታችንን ሙሉ በሙሉ በካዳስተር ስርዓት የመሸፈን እሱን መሰረት ያደረገ ደግሞ አገልግሎት ለዜጎቻችን ተደራሽ እንዲሆን የማድረግ ስራ ወደፊት የምንሰራበት ይሆናል።